በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 126ኛ ተአምር። ስለ ኔሮን ቄሳር ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ኔሮን ቄሳር ሚስቶቹንና መካሮቹን ባለሟሎቹንና ንጹሐን ክርስቲያኖችን ይልቁንም የዓለም ብርሃናት የተባሉ ጴጥሮስንና ጳውሎስን በስቅላት ካስገደለ በኋላ ልቡ በትዕቢት እጅግ አድርጎ ተነፋ። በሮም ከተማና በሌሎችም በቅኝ በያዛቸው አገሮች ከወርቅና ከብር ከነሐስና ከድንጋይ ያሰራውን ምስሉን አቆመ። ከዚያም ለምስሉ እንደ እግዚአብሔር እንዲሰገድለትና እንዲመለክም በአዋጅ አስነገረ። ነገር ግን ዮሐንስ በራእዩ እንደ ጻፈው በእግዚአብሔር ስለማመናቸውና ሕጉንም ስለመጠበቃቸው ኔሮን ቄሳር ያስገደላቸው የቅዱሳን ነፍሳት በእግዚአብሔር ፊት ቆመው አቤቱ አምላካችን ቅዱስና እውነተኛም ሆይ በሮሜ የሚኖሩ ሰዎች መከራ ስላጸኑብንና ደማችንንም ስላፈሰሱ የማትበቀላቸውና የማትፈርድባቸው እስከ መቼ ነው እያሉ በታላቅ ቃል ጮኹ። በዚያም ጊዜ እንደ እናንተ ገና የሚገደሉ እንደ እናንተ አገልጋዮች የሆኑ የጓደኞቻችሁና የወንድሞቻችሁ ቁጥር እስኪሞላ ድረስ ጥቂት ጊዜ ታገሱ የሚል ቃል ተነገራቸው። ስለ ቅዱሳን ሐዋርያትና ሰማዕታትም ሁሉ ደም ጌታ ኢየሱስ ክርስቶስ ኔሮን ቄሳርን የሚበቀልበት ሰዓት በደረሰ ጊዜ በሮም ከተማ ቸነፈር፣ ረሃብና በሽታ፣ የመሬት መናወጥ ተደረገ። ዝናምም ከበረድ ጋር ዘነመ፣ መብረቅና ነጎድጓድም ሆነ። ከመብረቁም ብዛት የተነሳ በሮም ከተማ የቆመው የኔሮን ሐውልት እየቀለጠ በመሬት ላይ ይወርድ ጀመር። ከከተማውም 4 ክፍል ያህል በመብረቅ ተቃጠለ። ፀሐይ ጨለማ ሆነ፣ ጅራተም ኮከብ በሰማይ ላይ ይታይ ጀመረ። በከተማውም ግራና ቀኝ በሌላውም ቦታ ሁሉ ከፍተኛ ፍርሃትና ድንጋጤ ሆነ። በዚህም ጊዜ ክርስቲያኖች የጌታችን የኢየሱስ ክርስቶስ ዳግም ምጽአቱ መሰላቸው። አሕዛቦች ግን እግዚአብሔር ሌላ ንጉሥ አስነስቶ ወይም አንግሶ ሕዝቡን ከዚህ ጨካኝና አመፀኛ ንጉሥ ከኔሮን ቄሳር የጭከና አገዛዝ የሚያድናቸው ጊዜ የደረሰ መሆኑን አሰቡ። ታላላቆቹ የሮም መሳፍንትና መኳንንት ግን የዚህ ምክንያት ኔሮን ቄሳር እንደሆነ ስለተረዱት ቢቻላቸው ለመግደል ባይቻላቸው ግን ከመንግስቱ ለመሻር ቁርጥ ሐሳብ አደረጉ። ኔሮን ቄሳርም መኳንንቱና መሳፍንቱ ሕዝቡም ሁሉ በጠላትነት እንደ ተነሱበት በተመለከተ ጊዜ እንደተለመደው በቤተ መንግስት ታላቅ ግብር አድርጎ መሳፍንቱንና መኳንንቱን ሕዝቡንም ሁሉ ጠርቶ በመርዝ ለመፍጀት ከተማይቱንም ለማቃጠልና ይልቁንም የብረቱን መዝጊያ እየከፈተ የተራቡትን አንበሶች ለመልቀቅና ሕዝቡን ለማስፈጀት በጥልቅ ሕሊና አሰበ። ነገር ግን እንዳሰበው አልሆነለትም። ከእርሱም ጋር አንድስ እንኳ የታመነ የጦር አለቃ አልነበረም። ስለዚህም በውኑም በሕልሙም በፊቱ ድቅን የሚልበት የሞት ጽዋ ሆነ። ይልቁንም አስቀድሞ ታላቅ ግብዣ አድርጎ በጠላትነት የተነሱበትን መኳንንትና ሕዝቡንም ሁሉ ሊፈጅበት መርዝ በጥንቃቄ ያስቀመጠበትን የወርቅ ሳጥን የእልፍኝ አሽከሮቹ ስለሰረቁትና ባለሟሎቹም ሁሉ ስለከዱት ደሙ በታላቅ ቁጣ ፈላና የሚበላበትን የወርቅ ገበታና የሚጠጣበትን የወርቅ ጽዋ ሁሉ እየሰባበረ ጣለው። ከዕለታትም በአንድ ቀን ጫማውንም አውልቆ የክብር ልብሱን ለውጦ ፊቱንና ራሱን በትልቅ መሐረም ሸፍኖ ከ4 አሽከሮች ጋር በጎዳና ሲያልፍ በየመንገዱ የቆሙትና የሚተላለፉት ሰዎች ሁሉ እርሱ መሆኑን ሳያውቁ ኔሮን ቄሳር ርጉም ነው፣ እግዚአብሔር በመቅሰፍተ መዓቱ ያጥፋው፣ ስሙም ከምድር ላይ ይደምሰስ እያሉ ሲረግሙት ሰማ። ስለዚህም ሁሉ ነገር ጭንቀቱ ስለበዛ በከተማው መካከል ባለው ቲቤር በሚባለው ወንዝ ተወርውሮ ለመውደቅና ለመሞት አሰበ። ነገር ግን ስለፈራ ሐሳቡን ለውጦ ከከተማ ወጥቶ በድብቅ ሊጠፋ ወይም ሊሰደድ ፈለገ። ከዚያም ከከተማ ፈጥኖ በመውጣት ሲሄድ ከሮሜ ከተማ 4 ኪሎ ሜትር ያህል ሄዶ ድካም ስለተሰማው በዚያ ፎአን የሚባል ሰው አገኘና ከቤቱ ገብቶ ያርፍ ዘንድ ጠየቀው። ፎአንም እሺ በጎ ብሎ በዋናው በር ሲገባ ሰው እንዳያየው በጠባብ መሻሎኪያ በጓሮ በር አስገባውና በአንድ አገልጋይ መኝታ የሚሆን የማዕድ ቤት ውስጥ አስቀመጠው። ነገር ግን የሮም ጭፍሮች ከአለቃቸው ጋር ይከታተሉት ነበርና ኔሮን ያለበትን ቤት
ደርሰው ከበቡት። ኔሮን ቄሳርም እንደተከበበ ባወቀ ጊዜ በፊቱ የቆመውን አሽከር ግደለኝ ብሎ ለመነው። አሽከሩ ግን እንቢ ስላለው እርሱ ራሱ ጩቤውን አውጥቶ በገዛ እጁ እልቅቱን ተወግቶ ወድቆ ሞተ። እንግዲህ የቄሳር የተባለ አላዊ ንጉሥ እነዚያን ሁሉ የሮም ኃያላን ጀግኖችና መኳንንቶች ቅዱሳን ሐዋርያትን፣ ጻድቃነ ሰማዕታትን ሁሉ እግዚአብሔርን ሳይፈራ ያለ ምሕረትና ያለ ርኅራኄ በልዩ ልዩ የሞት ቅጣት ያስፈጀ ዛሬ እነሆ ጊዜው ሲደርስ ባልሆነ ቦታ እንደ ርኩስ በድንና እንደ ውሻ ወድቆ ቀረ። ጌታ ኢየሱስ ክርስቶስ ስለ እሱ ስም ደማቸውን ላፈሰሱ ቅዱሳኖች ተበቅሎታልና ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።